ዘረኝነትን ተጸየፍ ዘርህን አክብር የሌላውን ዘር አክብር ዘረኝነትን ግን ሸሽ ብዙ ጊዜ ሰው ይቀላቅላል አላህ ቁርአን ላይ አዋጅ ብለዋል ያ አዩሃ الناس እናንተ የሰው ልጆች ባጠቃላይ ኢና خلقناكم من ذكر وانثى እኛ እናንተን ከሴትም ከወንድም ፈጥረናችሁ وجعلناكم شعوبا وقبائل لتعارفوا ትታወቁም ዘንድ ጎሳዎችና ነገዶች አድርገናችሁ ጎሳና ነገድ አርጎ ይከፋፈለው ማለት ለምን ከፋፈለ ምን አለ አላህ ራሱ ሲናገር ቁርአኑን ንገሩኛ ላ ሊተቃተል ልንገዳደልበት ልንተዋወቅበት መተዋወቂያ ነው ከዛ አስከትሎ ምን አለ እና አክረመኩም عند الله اتقاكم الله زن ከናንተ መሃል የሚበልጠው ማን ነው ሳውዝ አፍሪካው አሜሪካዊ አውሮፓው አረቡ ኢትዮጵያዊ ማን ነው በላጨዋል ጌታችሁን የሚፈራው የሚበልጠው ከሁሉ የቆዳ ቀለም አለ ቋንቋና ብሔር አለ ዘር ምን ተዋወቅበት ምን ተያየቅበት መስመር ከዚህም በላይ አላህ ተአምራቱን ያደረገው በዘርና በቋንቋ መለያየታችን ومن آياته ከጌትነት ተአምሩ ውስጥ اختلاف ألسنتكم وألوانكم ያንደበቶቻችሁ መለያየት የከለሮቻችሁ መለያየት ከአላህ ተአምር መገለጫ ነው አለ አላህ አይደለም ዓለም ላይ አሁን ከ6000 በላይ ቋንቋ ይነገራል ይሄን የፈጠረው ማለት الرحمن كالله تأمر يقوانقوا እንኳን የከሌ ቋንቋ ብለ ልታወግዝ የአላህን ተአምር ታወግዛለህ ጨረቃ የአላህን ታላቅነት ትመሰክራለች ፀሐይ የአላህን ጌትነት ትናዘዛለች ሰማይ የአላህን አያልነት ይናገራል እነዚህ የአላህ ተአምር ናቸው የቋንቋ ልዩነታችን የአላህ የጌትነት ምልክት በዚህ መጠላላት ነው ነብዩ ሰለላሁ ዐለይሂ ወሰለም ቆሻሻ እንዴት በአላህ ተአምር ትጋጫለ አንድ ሰው ከዚህ ተነስቶ ዘሩን ቢወድ ቢያከብር ቤተዝምድናውን ቢቀጥል ትልቅ ዒባዳ ሰርቷል እንለዋለን ሲለቱ الرحيم ይባላል ተሳአሉነ به والارحام ዘርን ማክበር ዘርን መውደድ ዒባዳ ነው የአላህን ተአምር መውደድ ስለሆነ በሱ መተራረድ መበጣበጥ ቆሻሻነት ግልጽ ነው ወዳጆች ዘርህማ ዘር ነው ዘርህን መጠበቅ እኮ የሚመቃሰድ ሸሪዓ አንዱ ከአምስቱ የሸሪዓ ዓላማዎች ውስጥ حفظ النسل እንለዋለን ዘርህን መጠበቅ ዒባዳ እኮ ነው ዘርን መንከባከብ ዝምድናን መቀጠል አምልኮ እኮ ነው ወዳጆቼ ገጠሬት አሉ ብለ ደውለህ ደመጠየቅ መርዳት ዒባዳ እኮ በዘረኝነት ግን መጣላት ረሱል ምን አሉት ጥምባሉት ረሱል ሰለላሁ ዐለይሂ ወሰለም አሁን አንቀላቅ ቢላን የኡዱህያ በካረድክበት ኸይር ሰራ ሰው ካረድክበት فكأنما قتل الناس جميعا አንድ ነፍስ ካጠፋት ሁለት አጥፍታል ብዙ ጊዜ በርካታ የመገናኛ ሚዲያዎች ላይ የሚነገር የረሱል ሰለላሁ ዐለይሂ ወሰለም አንድ ወርቃማ ንግግር አለ እሱም ምንድነው የሚለው ዘረኝነት ጥምብና ሽሽዋት ይሄ ብዙ ጊዜ ሰበብ ወሩዱል ሐዲስ ብዙ ሰው ያስታውሰው ታሪኩን ልንገራችሁ መቼና እንዴት እንደተነገረ እንግዲህ በእስልምና ታሪክ የጎላ አሻራ ያላቸው ሁለት ዋና ዋና ክፍሎች አሉ ሙሃጅርና አንሳር ይባላል ሙሃጅር ለአላህ ሲሉ ቤት ንብረት ጥለው የተሰደዱ والذين هاجروا في الله من بعد ما ظلموا ብሎ አድልቆ አንስተዋል ለአላህ ሲሉ የተሰደዱ ሌሎቹ ደግሞ እነሱን ተቀብለው የተንከባከቡ የዲኑ ረዳቶች አንሳሮች አሉ ሁለቱ በእስልምና ታሪክ ድንቅ ታሪክ المهاجرون والانصار
والذين اتبعهم بإحسان رضي الله الله ውዴታውን አጽድቆባቸው የነሱን ፈለግም እንድንከተል ታዘዘ። እነዚህ አጓጉ ስሞች ናቸው። ሙሃጅርና አንሳር ትልቅ ስሞች ናቸው። ታዲያ አንዴ ምን ተከሰተ መሰላችሁ? የሁለቱም አገልጋዮች ውሃ ሊቀዱ ይወርዳል። በመቅዳቱ ፕሮሰስ ላይ ይጋጫል። አንደኛው ምን አለ? ያለል አንሳር ወደ ወገን ተጣራ። አንሳሮች ሆይ ድረሱልኛል። የሙሃጅሮቹ አገልጋይ ምን አለ? ያለል ሙሃጅሪና ሙሃጅሮች ኑልኛል። ፊዕለን መጡ። ሰይፍ መማዘዝ ቀራች። ሸይጣን መሃል ገባ። ያ በዲን የተገመደን የፍቅር ሰንሰለት ሊበጥስ ሞከረ። ነገር ግን ታላቁ አስተማሪ መሃላቸው ነበር ሰለላሁ ዐለይሂ ወሰለም። መሃል ላይ መጡና አቢዳዕ ወልጃሂልየቲ ወአና በይነ አዝሁሪኩም እኔ ማላችሁ እያለው የድንቁርናውን ዘመን ጥሪ ያመጣችሁት ደዑሃ ተዋቴን ጥሪ فإنها منتنة እሷ ሸጣጣ ናት። እዚህ ጋር ወዳጆች ልብ በሉ። ያለ ቁረይሽ እኮ አላለ። የኛውም ያለ አውስ ወልኸዝረጅ እኮ አላለ። በምን ስም ነው የተጣራው? ንገሩኝ ወዳጆች። ለዲን ክብር በተሰጠ ስም ነው የተፎካከሩ። ሙሃጅር አንሷር። ለጎጠኝነት ከዋለ በዲን መጠራራት ራሱ ቆሻሻ ነው። ያለ الانصار ቁርአን ላይ አላህ የተጠቀሰ المهاجرون والانصار በዚህ እንኳን ከቆራበት በሌላው ላይ ካመጽክበት ጎጠኝነት ካወጭክበት የዲን ሽልማት ራሱ ቆሻሻ ነው። አቢዳዕ ወልጃሂልየቲ وانا بين اظهركم እኔ መሃላችሁ እያለሁ ያ የድንቁርናውን ዘመን ጥሪ ያመጣችሁ دعوها توات فانها منتنه ታሪኩ እንዲህ ነው ያለው። ጭራሽ እኛማ በዲን ክብራችንም እኮ አይደለም መርጦ ባልተወለደ መካነ ሰላም ለመወለድ የፈረማል እንዴ እናንተማ አለ የለም። አማርኛ ቋንቋችሁ እንዲሆን ቀድማችሁ ተፈራርማችኋል። الرحمن እኮ ነው የሰጠ። እንዴት ሰው በዚህ ይገዳደላል? እንዴት የረከሰ አስተሳሰብ ላይ ነው ያለው ሰው? ስፈጠር ራሴን እንዲያግንጨዋል እኔ ያነነ ይሄን ተቀብየው አልፋል። ሰውም እንደዛ እንዲቀበለኝ አላህ አዘዘ። ሰው በቋንቋው በከለሩ ዓለም ላይ ይጨፋጨፋል። አፓርታይድ ጥቁሮቹ ከነጮቹ ጋር ተባልተው አሁን ድረስ አሜሪካ ውስጥ የጥቁሮች ቸርች ብቻ ነው ጥቁሮች የሚገቡበት። ግን ያለቀቀ ነገር አለ እኛም ውስጥ ይህ በሽታ መጥቶ ዛሬ ነው በቋንቋው ነው ምን አገባኝ? الرحمن ነው የሰጠው። ያ الرحمن ተአምር ነው አከብርለታል። ቋንቋውን አከብርለታል፣ ብሔሩን አከብርለታል። እሱ ምን ሊያከብር ይገባል። ሌላውስ ቁርአን የለውም እንዲህ ቢጠፋፋ እኛ እንሳተፋለን ነው እኛን አይመጥንም። አንድነት ሲገደለ فكأنما قتل الناس جميعا የሰው ልጆችን እንደገደለ ነው ምጽፈው ብለዋል። የሰው ልጆችን ባጠቃላይ ነፍስ አላህ ዘንድ ክቡር። ሶስተኛው ማስታወሻዬ ከዘረኝነት ራቁ። ንጽጽር ሁሉን ቀለምና ክብር የአላህ ተአምር ሁሉን ቋንቋና ክብር አላህ የፈጠረው ቋንቋ እኮ ያላረገላቸው ትውልድ አልፈዋል። ንግግር እንደውም አይችሉ ለም نجعل له الله ቁርአን ላይ ሱራ ዙል ቀርነይን ሲሄድ لا يفقهون بالنبي فوجد قوما لا يكادون يفقهون قولا ዙል ቀርነይን እኮ ሲያገኛቸው ሙፈሲሮች ኢብኑ ከቲር እንደሚሉት በሰባ አስተርጓሚ ነው የተረዳቸው። ሰባ አስተርጓሚ መሃል ላይ ደረሱ። على كل حال ወዳጆቼ በቋንቋ መጋጨት በቋንቋ መጣላት እኛን አይመጥንም። ከዚህ አላህ ያርቀን ኢንሻአላህ። ሰውን በሰውነቱ እናክብር። ሁላችን የማን ልጆች ነን? የአደም ልጆች። አላህ
ያ በኒ አደም ብሎ ጠርቶናል። የአዳም ልጆች ሆይ ከክብር በኩል ይበቃል። የቀለም ፉክክር፣ የቋንቋ ፉክክር፣ የብሔር ፉክክር እስልምናን አይወክል። አንዴ 3 ሰዎች ቁጭ ብለው አንዱ ፎከረ፣ እኔ እኮ የጀነራሉ ልጅ ነኝ። የማን ልጅ ነኝ አለ? የጀነራሉ ልጅ ነኝ። ሁለተኛውም ደገፍ አለና በቀኝ እኔ እኮ የፕሬዝዳንቱ ልጅ ነኝ። አንድ ሙእሚን መሃላቸው ነበርና እኔ ደግሞ አላቸው ለክብሩ መላእካን የሰገዱለት ሰውዬ ልጅ ነኝ አላቸው። የማን ልጅ ነኝ? የአደም ልጅ ነኝ። ከክብር በኩል እሱ አይበቃም? መላእካን የሰገዱለት አርrahማን በእጁ የሰራው አይበቃም እንዴ? ከክብር የአደም ልጅ ነኝ በቃ ከፋከ ፈኽራ ወለቀድ ከረምና በኒ አደም። ግን በዘር ሲገዳደል ثم رددناه أسفل السافلين ከተራነት መዝገብ ውስጥ ይገባል። ከክብር በኩል የቱ ይበቃና የአደም ልጆች ነው። በጎሳ ሙእሚን አይጣላም። እኔ አንዳችሁንም ፊት ለፊት አላያዋችሁ አላህ አገናኝ እንደ ወንድሜ ነው ማያችሁ። አላህ ሁላችንን ከዚህ ስሜት ያጽዳ። ሰውን በቋንቋው በቀለሙ በብሔሩ ማነወር ውድቀት። አንዴ አቡ ዘር خامس من أسلم أمسኛው የስድስተኛ ከሰለሙት ውስጥ አቡ ዘር ይገኝበታል። ما أقلت الغبراء ولا أظلت الخضراء من أصدق لهجة من أبي ذر تبع ሰማይ ያጠለለችው ምድር የተሸከመችው እውነተኛ አንደበት ያዘ እንደ አቡ ዘር የለም ተብሎለታል። ማን ነው ይሄን ያለው? ረሱል ሰለላሁ ዐለይሂ ወሰለም። ታዲያ እንዴ ቢላል ጋር ሆነው አልተግባቡም፣ ተጋጩ። አቡ ዘር የድሮው ነገር ያለቀቀ ነበርና የብነ ሰውዳ አንተ የጥቁር ልጅ ባድ ስድብ ነው አይደል? ቢላል ተሰማ የረሱል ሙአዚን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አቡ ዘር እኮ እንዲያለኝ እሱ ተቆጡ። ከአቡ ዘር ማይጠበቅ ንግግር አየርተሁ በኡሚህ አሉት። በእናቷ ነወርከው እንዴ? ኢነከ ምርኡን ፊከ ጃሂልያ አንተ ውስጥ የድሮ የድንቁርና አስተሳሰብ ያለቀቀ ሰው ነው። ረሱል ሐቅ ላይ እንዲህ ነው ላ يخاف في الله لومة لائم። ይሄ ሐቅ ነው የሚዘለላል። ከዛ በኋላ አቡ ዘር ልብስ እንኳን ሲገዛ ለሚخدመው ባሪያው አንድ አይነት ልብስ ነበር የሚያሰራ። የሰው ልጅ እንዴት በቋንቋው ታነውረዋል? እንዴት በከለሩ ታነውረዋል? አላህ እኮ ነው አልሙሰውር። ከአላህ ውብ ስሞች ውስጥ አንዱ ምንድነው? ቀራሹ እኮ በሚፈልገው ከለር በሚፈልገው ተቀለቁመና ሰርቶ ወጣ አላህ። እኔ ምን አጠፋው? እንዴት ታነውረዋል? የአላህ ተአምር እኮ ነው። هو المصور ዲዛይኑ ሰርቶ አላህ አርህማን ነው የሚያወጣው። ስለዚህ ሶስተኛ አደራ ወዳጆቼ ዘረኝነት እንጸየፍ። ዘረኝነት የሚያነሳ ሰው ተው ነው። እንዴት ሰው አንገት ላይ ሰይፍ ይጣራል? እንዴት ወንድም ቤት ይቃጠላል? አብሮ ያደገ ትብቱን የቀበረ በቋንቋው እንዴት አገር ጥሎ ይሰደዳል? ቀየውን ጥሎ እንዴት ይኮበለላል? አብሮ አደገ ትምህርት ቤት አብሮ ያደገ ቁርአን ቤት አብሮ ይቀራል። ቋንቋ ፈልገ ተሸሸዋል። ኢትዮጵያ አላህ ሲሰራት በርካታ ብሔር በርካታ ቋንቋ ሰጥቷታል። ጸጋ ነው፣ ተአምሩ ነው። ይሄን አክብረን ተሳስረን ረጅሙን የተሐድሶ ጉዞ እንቀጥልበትም። ሶስተኛ ምክር አራተኛ ምክር ያለ ሰዓት ጠበብ ቢልም ተጠቀማለሁ ኢንሻአላህ። ሶስቱ ምክር ምን ነበር? አንደኛ التوحيد هو الحياة توحيد ህይወት። ሁለተኛ ስራን ለአላህ ብቻ ኢኽላስ። ሶስተኛ ዘረኝነትን ተጸየፍ አእምሮ እንዳይመጣ ሰዎች ለአላህ ስትል ብቻ ወደ አራተኛ ምክሬ ለኢትዮጵያችን ስለሚያስፈልገው
መልካምነት መገለጫ ለሰዎች ቅን ሐሳብ ደግነት ባህሪ ለሰው ልጆች ሁሉ ዝነት ረሱሉን ሰለላሁ ዐለይሂ ወሰለም አላህ ሲልካቸው ምን ብሎ ነው የገለጻቸው? ወማ አርሰልናክ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ናቸው። ለሙስሊሙ ሙስሊም ላው ለሰው ልጆች እዝነት መሆን አለ። ደግነታችን ለሁሉ መድረስ አለበት። ለመስጂድ ላለ ሰው ብቻ አይደለም። ረሱል ሰለላሁ ዐለይሂ ወሰለም መዲና ውስጥ ገብተው ስቴት ካቋቋሙ በኋላ ሀገር ከመሰረቱ በኋላ ምን ሐዲስ ተናገሩ? ኢማጠቱል አዛ አን ጠሪቅ ሰደቃ መንገድ ላይ ሰዎችም ያደናቅፍ ድንጋይ እንጨት ማንሳት ምንድነው አሉ? ሰደቃ። በዛ መንገድ ሙእሚን ብቻ ነው እንደሚያልፈው። ምን ማለት ነው ሐዲሱ? ያ ማህበረሰብ ካንተ ተጠቃሚ መሆን አለበት። ተግባባ? በዛ መንገድ እኮ ሙስሊም ያለነው እየነዳ ያልፋል፣ ከብቶቹን እየነዳ ያልፋል። ለዛ ማህበረሰብ አንተ እዝነት መሆን አለበት። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ደግነት መልካምነት ባህሪያችን መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም ሰለሉ ዐላ ረሱሊላህ ሰሒህ በሆነው ሐዲታቸው ላይ ላ ዩእሚኑ አሐዱኩም አንዳችሁ እኮ ኢማናችሁ ሙሉ አይደለም መቼ እስከ መቼ ድረስ ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ ለራሱ የሚወደውን ለሌላ እስካልወደደ ድረስ ኢማኑ ሙሉ አይደለም። ይህ ሐዲስ ምን ማለት ነው? ምን ማለት ነው? ይህ ሐዲስ ሐታ ዩሕበ ሊአኺህ ለወንድሙ አሉ። ወንድምህ ማን? መስጂድ ላይ ብቻ የሚሰግደው ነው አይደለም። ዑለማዎቹ ምን አሉ? አኽ የሚለው ቃል እዚህ ቦታ የተጠቀሰው ሙስሊሙንም ሙስሊም ያልሆነውንም ያካትታል። በእስልምና አራት አይነት ወንድማማችነት አለ። የአገር ወንድማማች አለ። ያ ቀውም ይዕቡዱላህ አብሮህ የሚኖር ማህበረሰብ። የዲን ወንድማማችነት አለ። ኢነመል ሙእሚኑነ ኢኽወቱ በአደም ልጅ ደግሞ ወንድማማች ነው አይደለም። ለዚህ ሁሉ ሰው ማዘን አለበት። ለዚህ ሁሉ ሰው መልካም ማሰብ አለበት። አሊያ ግን ኢማንህ ክፍተት አለው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ኢብኑ አባስ ይሄን ሐዲስ በዚህ ሐዲስ ከታነጹት ውስጥ ኢብኑ አባስ ሶስት ነገር ይናገራሉ። አንድ ኸዋሪጅ መጣና ኢብኑ አባስን የቁርአኑን ተንታኝ የረሱልን ያጎት ልጅ ሰደባቸው። ያው እንግዲህ በየታሪኩ አለ ማለት ነው። ዑለማውን መጥቶ የሚሳደብ የሚያከፍር አይጠፋም። ኢብኑ አባስን እኮ የቁርአኑን ተንታኝ መጥቶ ኸዋሪጅ ነው ሰደባቸው። አተሽቱሙኒ ወፊየ ሰላሰቱ ኽሳል ትሰድበኛለህ እንደ ሶስት እኮ ወርቅ ነገር አለኝ አሉ። መኩራታቸው አይደለም በአላህ ይሁንብኛል ምንም የቁርአን አያት አላነብም ሰው ሁሉ ያወቀው ቢሆን እንዲሆን ብመኝ እንጃ። ደግነት ስለ አንድ ንጉሥ አልሰማም አሉ። ሁለተኛ ቃዲ ዳኛ ይሆን በፍትህ ሚዳኝ ዱዓ ያረኩለት ቢሆን እንጂ እኔ እሱ ዘንድ ምንም ጉዳይ ባይኖረኝ። አንድ ሀገር ላይ ዝናብ ዘንቦ አዝርዕት በቀለ ተብዬ አልሰማም የተደሰትኩ ቢሆን እዛ ጋር እኮ እኔ አንዲት መሬት እርሻ የለችኝ። ይህን ነው እኛ ደግነት ቅንነት ነው። ለሰው ልጅ ሁሉ ኸይር ማሰብ፣ ለሰው ልጅ ሁሉ ደግ መሆን፣ መልካም ማሰብ። አሁን ደግነት ነው የጠፋ፣ ቅንነት ነው የጠፋ። አንዱ በዘመናችን አንዱ ዳዒ ቅንነቱን ተመልከቱት፣ ደግነቱ ባቡር ሊወጣ ሲል አንድ እግሩ ጫማ ወደቀበት። እኔ ጋር ናችሁ? ባቡሩ ላይ ነው ያለው። እኔ ጋር ናችሁ? ባቡር ሊወጣ ሲል አንድ እግሩ ጫማ ወደ ኋላ ወደቀበት። ባቡሩ እየፈተነ ነው። ባቡሩ እየፈተነ ነው። ወርዶ ጫማውን ማዝ አይችልም። እየፈተነ ነው።
መጨረሻ ምን አረገ ተመልከቱት ደግነት አንድ እግሩን ጫማ ወለቀና በመስኮት ወረወረ አንዱ ወድቋል ሁለተኛውን ወረወረ ከዛ ጓደኞቹ ምን ነካ አንዱ ወድቋል አላገኘው አንዱ ደግሞ ለኔ አይጠቅመኝም የወደቀውንም ሰው ቢያገኘው አይጠቅመው ስለዚህ አንዱን ልላክለትና ይልበሰው አላህ ይሄ ነው የሙእሚን አኽላቅ ማህበረሰቡ እንዴት ከኔ ይተከማል ክርስቲያን ጎረቤት እንዴት ባንተ ጉርብትና ደስተኛ ነው እኛንን እዝነት መሆን ያለበት ኢማጠቱል አዛን الطريق ታዘናል እንዳያነቅፈው እኮ አንተንም እሱንም እንዳይነካው ችግር በዛ የሙእሚን የሚባል መንገድ እኮ ግን ካገኘ ማንሳት አለበት ያን ቦታ ሙስሊም ያልሆነም ይተከማል ሙእሚን ላለበት ማህበረሰብ ኸይር ፈላጊ ደግ ቅን ይረዳል ይደግፋል ክርስቲያኑን ከታመመ ያስታክማል ቅንነት ባህሪያችን ሆናል የሰው ልጅ እንዴት ደስተኛ ይሆናል ከችግር እንዴት ይወገድ እንዴት ትምርት ያገኝ ጤንነቱን ህክምና እንዴት ያገኝ ደግነት ቅንነት አላህ ደጎች ያደርገን አሁን እቺ ቅንነት ጠፍታለች ነፍሴ ነው አይደል ወንድሙ አብሮት እንደይወርስ በወንድሙ ላይ ሴራ የሚያሰራ ህዝብ እኮ ነው ያለው ከባድ ነው ዘመናችን ደግነት ጠፍታ ለሰው መልካም ማሰብ ቀርቶ ሰው ሲቀበር ማየት ነው የሚያጓጓው ደግነት ወዳጆች አላህ ቁርአን ላይ እውነተና ኢን አሕሰንቱም ለአንፉሲኩም ለሰው ደግ ስራ አላህ ሲክስታ ያው